ማንን ያወቅንበት? ለምሳሌ ከ30 ዓመት የኖረ ሰው ከ30 ውስጥ 1 ዓመት ብቻ ከሆነ የጾመው የጸለየው የሰገደው እግዚአብሔርን ያወቀው ይህ ሰው በምድር ላይ የኖረው 1 ዓመት ብቻ ነው። ይህ ሰው 29ኙ ምን ብሏል? ባክኗል። እግዚአብሔር ቀሪ ዘመናችንን ሳንዘናጋ በሰጠን ዕድሜ ንስሐ እንድንገባበት ወደ እርሱ እንድንመለስበት ማን ይርዳል? አንዲት ምሳሌ ነግሬያችሁ ትምህርት ላብቃ። አንድ ሰው ጽኑ ጠላት ያሳድደዋል፣ ጥይት ደግኖ ከሱ ለማምለጥ ሲሮጥ እንደማይተው ሲያውቅ ዛፍ አየና ዛፉ ላይ ተንጠልጥሎ ወጣና ጫፉ ላይ ተቀመጠ። በቃ እንግዲህ ዛፉ ላይ ወጣው ጠላቴ የት ያገኘኛል ብሎ ሲመካ በወጣበት ዛፍ ዝቅ ብሎ ዛፉን ሲመለከተው የዛፉ ስሩን ነጭና ጥቁር አይቶች ስሩን ቁርምጥምጥ አድርገው በልተውታል እና ዛፉ ይወድቃል። ምን ያለበት? የተመካበት ዛፍ የተመካውበት ዛፉ የሚወድቅ ከሆነ ምን ማድረግ አለብኝ? ቶሎ መውረድ አለብኝ ሳይወድቅ ብሎ ሊዘል ሲል ደግሞ ትልቅ የጨለማ ጉድጓድ ውስጥ ደግሞ አፋቸውን የከፈቱ ዘንዶች፣ እባቦች፣ አራዊት አለ። ቢዘል የት ነው የሚገባ? እዚያ። በጣም ተጨነቀ። እዚህ የሚያሳድደው ጠላት አለው የማይለቀው። እዚህ ደግሞ የወጣበት ዛፍ ተስፋ ያደረገው ሊወድቅ ነው። ስሮቹ ተቆራርጠዋል በጥቁርና በነጭ አይጦች። ከዚያ እዚያ ሊወርድ ሲል ደግሞ ጥልቅ የጨለማ ጉድጓድ በውስጡ አራዊት ያሉት ይጠብቁታል። እና በዚህ ጭንቀት ውስጥ እያለ ከዚያኛው ዛፍ የንብ ቀፎ አለ። ከዚያ ነፋሱ ከቀፎ ውስጥ ያለውን ማር አምጥተው ምላሱ ላይ ጠብ አረጉለት። ከዛ ሲቀምሰው ይጣፍጣል። ሲጣፍጠው ይህን ጠላቱን ረሳው፣ ዛፉ ሊወድቅ መሆኑን ረሳው። ትልቅ ጉድጓድ እንደሚጠብቀው ዘነጋው። ምኗን እያጣጣመ? ያችን የመጣችው ማር። የተወደዳችሁ ክርስቲያን፣ ጽኑ ጠላት የሚያሳድደው ሰው የተባለው እኛ ነን። የማይተወን እና የማይለቀን ጽኑ ጠላታችን ሞት ነው። ከእርሱ ለመምለጥ የምንመካበት ዛፍ የተባለው ዕድሜያችን ነው። ዕድሜያችንን ግን ምን ብንመካበት ጥቁርና ነጭ አይጦች ማለት ብርሃንና ጨለማ እየተፈራረቁ ቆራርጠው በልተውታል። ምን ያህል እንደቀረን አናውቅም። ወደፊት ስንሄድ ቀን ነበረ ቅድም፣ አሁን ጨለማው መጥቷል። ጨለማው አልፎ ብርሃኑ ይመጣል፣ ብርሃኑ አልፎ ጨለማው ይመጣል። ስለዚህ ወደ ሞት እየሄድን ነው። ብርሃንና ጨለማ እየተፈራረቀ ዕድሜያችንን እየቆረጠ ነው፣ ወደዛ እየቀረ ነው። ይህን ስናስብ እንጨነቃለን። ከዚያስ ደግሞ ጥልቅ የጨለማ ጉድጓድ በውስጡ አራዊት ያሉት ይጠብቁናል። ያ ጉድጓድ መቃብራችን ነው። በውስጡ ያሉት የእኛን ሥጋ የሚጠብቁት ጥሎቹ ናቸው። ይህንን ስናስብ እያለን በምድር ላይ ጥቂት የሚያስደሱ ነገሮች ሲገጥሙ፣ ለምሳሌ ትዳር መያዝ፣ ልጅ መውለድ፣ ሀብት ማፍራት፣ መነገድ፣ መማር፣ ጥሩ ውጤት ማምጣት፣ እነዚህ የሚያስደሱት ነገሮች እንደ ማር ናቸው። መጥተው ምላሳችን ላይ ጠብ ሲሉ ተዘናግተን ጽኑ ጠላታችን መርሳት፣ ዕድሜያችን እየሄደ መሆኑ፣ ወደ ሞት እየቀረብን መሆኑ፣ የምንገባበት ጉድጓድ ያለ መሆኑን መርሳት የለብንም። እግዚአብሔር እናታርፍበት ዘንድ የማይመረመር ማንም የማይሰጠን ትልቅ ጸጋ ዕድሜ ሰጥቶናል። በዚህ ዕድሜ ንስሐ እንድንገባበት፣ እንድንቆርብበት፣ በጎ እንድንሰራበት፣ ወደ እግዚአብሔር እንድንመለስበት ራሱ እግዚአብሔር በቸርነቱ ይርዳል። ስለማይነገር ስጦታው ማን ይመስገን። ሕይወት ከጨለማ ወደ ብርሃን የተሸጋገርንበት ትንሣኤ ዕለት ነው። ሁለተኛውም ደግሞ እንደዚህን ያማረ የሞቀ የደመቀ ያሸበረቀ ሰርግ በሥርዓተ ቤተክርስቲያን ሲፈጸም ከዚህ በላይ ምን ደስ አለ? በድጋሚ ብታመሰግኑ ደስ ይለኛል። ክብር ለሚገባው ክብር ስጥ ነውና እነዚህ ታላቅ ሐዋርያ አባት ቀሲስ አሸናፊ የተባሉ እውነት ለመናገር ለእኔ ሁሉ አዲስ ነው። ቢያንስ እንዲህ እንደ አንድ ሰርግ እንደ ሁለት ሰርግ በየአጥቢያ ቤተክርስቲያን እናደርጋለን። እሱ አዲስ አይሆንም። ይሄ ግን የመጀመሪያ ነው። ይህንንም ለማየት ምክንያት የሆኑኝ ወለተ ማርያም ወይም ወልደ ገብርኤል ልጆቼ በእነሱ ጥሪ ምክንያት መጥቼ ይህንን ታሪክ ላይ በቅቻለሁኝ። ይህንን ቅዱስ ቦታ በገና ነው በኃያሉ በቅዱስ ሚካኤል ስም በጣም ድጋሚ አመስግኑልኝ። የተባለው ነው። እንደነዚህ አይነት አባቶች ካሉ አሁንም በድጋሜ ሌሎችን ማሰባስበን ለከርሞ በሰላም ቸሮ አምላካችን ያደርሰንና ለጥሩም ላሉት ለፋሲካውም ላሉት እንዲሁ ለሚምታታና አንዳንድ ነገር ለሚያቀታቸው ወደዚህ እንዲመጡ እኔም ቃል ገባለሁ። እንጋብዛለን የምናውቃቸው
አዎ ጋብቻ ቅዱስ ነው፣ ለመኝታው ርኩሰት የለበትም። እንግዲህ አባቶች መምህራን ሁሉ ተናግረውታል። ልጆቻችን ይህንን ስርዓት ቤተክርስቲያን እንደቀላል እንዳታዩት። ዛሬ ከሰዎች ሁሉ የተለያችሁ ናችሁ። ቅዱስ ሥጋውን ክቡር ደሙን ተቀበላችኋል። የእናንተ ጋብቻ እንደ ሌሎች አይደለም፣ የተለየ ነው። እስከ መጨረሻ የቀና እንዲሆንላችሁ እንመኛለን። ከክርስቶስ ፍቅር ማን ይለየናል እንዳለ ሁሉ ዛሬ እንደዚህ እንደተሰበሰባችሁ ነፃ ባለች ነፃ በምታወጣን በኢየሩሳሌም በገነት በመንግሥተ ሰማያት የሁላችን ተስፋ በሆነችው ካገኙ ማጣት ከገቡ መውጣት በሌለባት በዚያች ቅዱስ ቦታ ለሁላችንም እንደዚሁ አምረን ደምቀን እንድንሰባሰብ ቅዱስ ፈቃዱ ይሆንልን። በጉልበትም በገንዘብም በሐሳብም የተራዳችሁ የሙሽሮች እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ከሩቅም ከቅርብም የተሰባሰባችሁ ሁሉ ተራዳይ መልአክን ይዘዝላችሁ። የዛሬውን ደስታ የሁልጊዜም ያደርግልን። ከወርወሩ ከዓመቱ ዓመቱ ሰላም ያሸጋግረን። የሰላም አምላክ ቅዱስ መድኃኔዓለም በቅድስናው ይቀድሳችሁ፣ በበረከቱ ይጎብኛችሁ። ሀገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። ከመከራ ሥጋ ከመከራ ነፍስ ይሰውረን። ለብርሃነ ትንሣኤው በሰላም በሕይወት እንዳደረሰን ሁሉ ለብርሃነ ዕርገቱን በሰላም በሕይወት ያድርሰን። የሙሽሮቻችንን መጨረሻቸውን ያሳምርልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ይሬስየነ ወይሬስየክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት ወኃጢአተ ኩሉ ሕዝብ ከመሰራ ኃጢአት እግዚአብሔር ይፍታ።